የቬክተራችንን የኤቢን ደግሞ ዳይሬክሽን መግለጽ ስንፈልግ በሁለት መንገድ ልንገልጸው እንችላለን። አንድም ከሆሪዞንታሉ ምን ያህል እንደተነሳ በማወቅ ይችኛዋን አንግል ልንናገር እንችላለን። ለምሳሌ ይችኛዋ አንግል 30 ዲግሪ ከሆነች ከሆሪዞን ወይም 45 ዲግሪ ወይም 40 ዲግሪ ብንለው 40 ዲግሪ ከሆነች ከሆሪዞንታሉ 40 ዲግሪ 40 ዲግሪ አባቭ ፖዚቲቭ ኤክስ አክሲስ ተብሎ ይጻፋል ማለት ነው። የኤቢ ዳይሬክሽን 40 ዲግሪ አባቭ ኤክስ አክሲስ ነው ተብሎ ሊጻፍ ይችላል። በሌላ በኩል ደግሞ ከቨርቲካሉ ተለክቶ ደግሞ እንደዚህ ደግሞ ተለክቶ ቬክተራችን እንግዲህ ሁለቱ ተደምሮ 90 መስጠት አለባቸው አይደለም። ስለዚህ ይሄኛው 50 ነው የሚሆነው ማለት ነው። 50 እና 40 ተደምረው እዚህ ጋር የምናየው ራይት አንግል እንዲሰጡ። ይሄ ደግሞ ምናልባት 50 ዲግሪ ብዬ ፍሮም ቨርቲካል አክሲስ ማለት እችላለሁ። እዚህ ጋር እንዲያውም ፖዚቲቭ ኤክስ አክሲስ ከማለት የቀድሙ እንኳን ከኤክስ አክሲሱ ጋር ኤክስ አክሲሳችን እዚህ ስለሆነ ያለው ከሱ ላይ ስላልሆነ የለካሁት ፖዚቲቭ ኤክስ አክሲስ ከምል ሆሪዞንታል አክሲስ ብል የተሻለ ይሆናል ማለት ነው። ፖዚቲቭ ኤክስ አክሲስን ብል ግራ ላይ ያጋባ ይችላል፣ ግን ለማጥራት ይቺ ቬክተር ኤቢ 40 ዲግሪ ነች። ከሆሪዞንታሉ 40 ዲግሪ ተነስታ ወይም ከቨርቲካሉ 50 ዲግሪ ወደዚህ ሄዳ የተቀመጠች ቬክተር ነች ማለት ነው። እዚህ ወይም ተብሎ ሊገለጽ ይችላል ማለት ነው። ቬክተር ዳይሬክሽን